እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጤንነታችሁን ለመጠበቅ አዘውትራችሁ መመገብ ያለባችሁን 10 ምርጥና ሱፐር የሆኑ ጤናማ ምግቦችን እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄ ካላችሁ ደግሞ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አንደኛ ብሮኮሊ ነው። ብሮኮሊ በምድር ላይ ካሉ በጣም ከፍተኛ የንጥረ ነገር ይዘት ካላቸው አትክልቶች ውስጥ አንዱ ነው። በቫይታሚን፣ በማዕድናት፣ በፋይበር እና በአንቲ ኦክሲዳንቶችም የተሞላ ነው። ብሮኮሊ መርዛማ ንጥረ ነገሮችን ማስወገድን ይደግፋል። ሰልፎራፋን የተባለውን ውህድን ይዟል። ይህም ጉበት መርዞችን እንዲያስወግድ ይረዳዋል። ብሮኮሊ የበሽታ መከላከልንም ያጎለብታል። የበሽታ መከላከያ አቅምን በሚያጠናክሩ ቫይታሚን ሲ እናም ቤታ ካሮቲንም የበለጸገ ነው። ካንሰርንም ይከላከላል። ክሩሲፈረስ የተባሉ ውህዶች የተወሰኑ የካንሰር አይነቶችን የአንጀትናም የጡት ካንሰር ስጋትን ሊቀንሱም ይችላሉ። ብሮኮሊ ምግብን ለመፍጨትም ይረዳል። ከፍተኛ የፋይበር ይዘቱ ጤናማ አንጀትናም መደበኛ የአንጀት እንቅስቃሴን ያበረታታል። ሁለተኛ አቮካዶ ነው። አቮካዶ በጤናማ ሞኖ አንሳቹሬትድ ፋት በፋይበር እና ከ20 በላይ በሆኑ ቫይታሚኖችና ማዕድናት የበለጸገ ነው። አቮካዶ የልብ ጤናን ይደግፋል። ኦይሌክ አሲድ መጥፎ ኮሌስትሮልን ኤልዲኤልን ለመቀነስና ጥሩ ኮሌስትሮልን ኤችዲኤልን ለመጨመርም ይረዳል። የአቮካዶ የንጥረ ነገር መምጠጥንም ያሻሽላል። ጤናማ ቅባቶች ቫይታሚን ኤ፣ ዲ፣ ኢ እና ኬ እንዲመጠጡም ይረዳሉ። አቮካዶ የቆዳ ጤናንም ያጎለብታል። ቫይታሚን ኢ እና አንቲኦክሲዳንቶቹ ቆዳን ልስላሴ እና ወጣትነት እንዲኖረውም ያደርጋሉ። አቮካዶ የደም ግፊትንም ይቆጣጠራል። የሶዲየም መጠንን የሚያመዛዝን ፖታሲየምን ይዟል። ሶስተኛ ብሉ ቤሪ ናቸው። ብሉ ቤሪ ወይም ደግሞ ሰማያዊ እንጆሪዎች በተለይም አንቶሲያኒን በሆኑ አንቲኦክሲዳንቶች የተሞላ እናም በካሎሪም ዝቅተኛ ናቸው። ብሉቤሪ ከእርጅና ይከላከላል። አንቲኦክሲዳንቶች በሴሎች ላይ ከሚደርሰው የፍሪ ራዲካል ጉዳት ጋር ይዋጋሉ። የአንጎል ተግባርንም ይደግፋል። ትውስታንና የማሰብ ችሎታንም ያሻሽላል። ብሉቤሪ የደም ግፊትንም ይቀንሳል። ተጣጣፊ የደም ስሮችን ለመጠበቅም ይረዳል። ኢንፍላሜሽን ወይም ደግሞ ብግነትንም ይቀንሳል። ተፈጥሯዊ ውህዶቹ ከረጅም ጊዜ ኢንፍላሜሽን ይዋጋሉ። አራተኛ ሳልመን ነው። በዱር ውስጥ የሚገኝ ሳልመን አሳ ከሁሉም የኦሜጋ 3 ፋቲ አሲድ ምርጥ ምንጮች ውስጥ አንዱ ሲሆን ከፍተኛ ጥራት ባለው ፕሮቲንና ቫይታሚን ዲም የበለጸገ ነው። ሳልመን የልብ ጤናን ያጎለብታል። ኦሜጋ 3ዎች ትራይግሊሰራይድን በመቀነስ በደም ቧንቧዎች ውስጥ ንጣፍ ወይም ደግሞ ፕላክ እንዳይከማችም ይከላከላል። የአንጎል ተግባርንም ያሻሽላል። ዲኤችኤ ትውስታን፣ ስሜትንና የማሰብ ጤናን ይደግፋል። ጤናማ መገጣጠሚያዎችንም ያበረታታል። የመገጣጠሚያ ጥንካሬን የሚያመጣውን ብግነትን ይቀንሳል። ክብደትን ለመቆጣጠርም ይረዳል። ከፍተኛ የፕሮቲን ይዘቱ የአካል ጡንቻን ለመጠበቅ ይረዳል። አምስተኛ ለውዝ ነው። በተለይ እንደ ዋልነትና አልመንድ ለውዞች በጤናማ ቅባቶች በፋይበርና በአንቲኦክሲዳንቶች የበለጸጉ የተቀናጁ የኃይል ምንጮች ናቸው። ለውዝ የልብ ጤናን ያሻሽላል። ኤልዲኤል ኮሌስትሮልን እናም የደም ግፊትን ይቀንሳል። ክብደትንም ለመቆጣጠር ይረዳል። ጤናማ ቅባቶችና ፕሮቲን ረሃብን ይቆጣጠራሉ። የአንጎል ተግባርንም ያሳድጋሉ። ኦሜጋ 3ዎችና ቫይታሚን ኢ የአእምሮ ግልጽነትን ያሻሽላሉ። ለውዞች የአጥንት ጤናንም ይደግፋሉ። እንደ ካልሲየም፣ ማግኒዥየም እና ፎስፈረስን ይይዛሉ። ስድስተኛ ስፒናች ነው። ስፒናች በቫይታሚን ኤ፣ በቫይታሚን ሲ እና በቫይታሚን ኬ፣ በብረት፣ በፎሌት እና በማግኒዥየም የተሞላ ቅጠላማ አትክልት ነው። ስፒናች የደም ጤናን ያሳድጋል። ብረትና ፎሌት የቀይ የደም ሴል ምርትን ይደግፋሉ።
እይታንም ከጉዳት ይከላከላል። ሊዩቲን እና ዚያካንቲን ከእድሜ ጋር የተዛመደ የአይን ጉዳትን ይከላከላሉ። የአጥንት ጥንካሬንም ይደግፋል። ቫይታሚን ኬ የካልሲየም መምጠጥን ይረዳል። ስፒናች የምግብ መፈጨትንም ያሻሽላል። ከፍተኛ ፋይበሩ የአንጀት ጤናን ይደግፋል። ሰባተኛ ስኳር ድንች ነው። ስኳር ድንች ውስብስብ ወይም ደግሞ ኮምፕሌክስ የካርቦሃይድሬት፣ የፋይበር እና ቤታ ካሮቲን የቫይታሚን ኤ ቅድመ ቅጽ ጥሩ ምንጭ ነው። ስኳር ድንች የአይን ጤናን ይደግፋል። ቤታ ካሮቲን እይታን ያሻሽላል እናም የአይን ድርቀትንም ይከላከላል። ስኳር ድንች የደም ስኳርንም ይቆጣጠራል። ዝቅተኛ ግላይሲሚክ ኢንዴክስ እናም ከፍተኛ ፋይበሩ የኃይል ደረጃዎችንም ያረጋጋሉ። የበሽታ መከላከል አቅምንም ያጎለብታል። ቫይታሚን ሲ እና ኤ የሰውነትን በሽታ መከላከያዎችን ያጠናክራሉ። የአንጀት ጤናንም ያበረታታል። ሬዚስታንስ ስታርች ጤናማ የአንጀት ባክቴሪያዎችን ይደግፋል። ስምንተኛ ፖም ወይም ደግሞ አፕል ነው። ፖም በፋይበር በቫይታሚን ሲ እና በተለያዩ አንቲኦክሲዳንቶች የበለጸገ ነው። እንዲሁም በአመጋገባችሁ ውስጥ ለማካተት እጅግ በጣም ቀላል ነው። ምግብን ለመፍጨት ይረዳል። ፔክቲን የፋይበር ይዘቱ ጥሩ የአንጀት ባክቴሪያዎችን ይመግባል። ኮሌስትሮልንም ይቀንሳል። በደም ቧንቧዎች ውስጥ ፕላክ እንዳይከማች ለመቀነስም ይረዳል። ፖም ክብደትንም ለመቀነስ ይረዳል። በካሎሪ ዝቅተኛ እና በፋይበርም ከፍተኛ ነው። የስኳር በሽታ ስጋትንም ይቀንሳል። ኢንሱሊን የመቀበል አቅምን ያሻሽላል። ዘጠነኛ እንቁላል ነው። እንቁላል ሙሉ የፕሮቲን ምንጭ ሲሆን ሁሉንም ዘጠኙንም አስፈላጊ አሚኖ አሲዶች በተጨማሪም ኮሊን እናም አንቲኦክሲዳንቶችን ይዟል። እንቁላል ጡንቻዎችን ይገነባል። ከፍተኛ ጥራት ያለው ፕሮቲን የጡንቻን ጥገና እናም እድገትን ይረዳል። እንቁላል የአንጎል ተግባርንም ያሻሽላል። ኮሊን ትውስታን እናም የነርቭ ምልክት ስርጭትን ይደግፋል። የአይን ጤናንም ይደግፋል። ሉቲን እናም ዚያካንቲን ከአይን ሞራ ግርዶሽም ይከላከላሉ። እንቁላል የጥጋብ ስሜትንም ይሰጣል። ለረጅም ጊዜ ጥጋብ እንዲሰማችሁ ያደርጋል እናም ክብደትን ለመቆጣጠርም ይረዳል። አስረኛ ኦትስ ነው። ኦትስ በቤታ ግሉካን ፋይበር በቫይታሚኖች እና በማዕድናቶች የበለጸገ ሙሉ እህል ነው። ኦትስ ኮሌስትሮልን ይቀንሳል። ቤታ ግሉካን የኤልዲኤል መጠንን ለመቀነስ ይረዳል። የደም ስኳርንም ያረጋጋል። ዘገምተኛ የምግብ መፈጨት የስኳር መጠን መጨመርን ይከላከላል። ኦትስ የአንጀት ጤናንም ያጎለብታል። ጠቃሚ የአንጀት ባክቴሪያዎችን እድገት ያበረታታል። ኦትስ ኃይልንም ያሻሽላል። ውስብስብ ወይም ደግሞ ኮምፕሌክስ ካርቦሃይድሬትስ ቋሚ እናም ለረጅም ጊዜ የሚቆይ ነዳጅን ይሰጣል። በአጠቃላይ ከፍተኛውን ጥቅም ለማግኘት እነዚህን ምግቦችን በሚዛናዊ በሆነ አመጋገብ ውስጥ አካቷቸው። ፕሮቲኖችን፣ ጤናማ ቅባቶችን እናም በእጽዋት ላይ የተመሰረቱ ንጥረ ነገሮችን በማቀላቀል ተመገቡ። በቂ ውሃንም መጠጣት ይኖርባችኋል። ታዲያ ጤንነታችሁን ለመጠበቅ እነዚህን 10 ምርጥ ምግቦች ምንጊዜም ቢሆን በአመጋገባችሁ ውስጥ ማካተት ይኖርባችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።